ጋይስ እንዴት ናችሁ? ሰላም ነው ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ፈጣሪ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ሰሞኑን ቪዲዮ አልሰራም፣ ጉንፋንም ይዞኛል። እንደገና ደግሞ ዳታው ሚዛኑ ያህል ነው ሸዋና ጎንደር ሆኖብኝ በቃ ተቸግሬ ያለሁኝ ማለት ነው። ለማናቸውም እስቲ ላይክ እና ሰብስክራይብ አድርጉኝ፣ አይከፈልበትም ማለት ነው። ከምናችሁም አይቀነስም፣ ባይዘው ከምናችሁም ወለ ከጥፍራችሁ አይቀነስም። ላይክ ሰብስክራይብ ሼር አድርጉኝ ማለት ነው። ከዛ በመቀጠል ወደ ገደሉ ልግባና መጀመሪያ ቪዲዮ ላይ ያስቀመጥኩላችሁ በነገራችን ላይ ማለት ነው ኢክራም እና ኢሳም ታርቀዋል በዘበጥ ማለት ነው። እንደምታዩት ይሄ የምታሳያችሁ ሀጃት ወይም የምታሳያችሁ ልብስ ወይም ደግሞ የተለያዩ ነገሮች ቅባት ኦር ምንድነው ትውት ይሄ የሚቀባቡት ምናምን ነገር ነው ያላቀም ባይዘው ሴት ነኝ እንጂ አልቀባባም። አይ ቲንክ ይሄ ኩል ነው ምናምን ትውስ እሱ እንደገና ጫማ ቀሚስ እንዲሁም ደግሞ ቁርአን ከነሰጃዳው እና ከነሸርሸፉ ይመስለኛል መጀመሪያ ያሳየችን ነጭ ማለት ነው። አይ በደንብ አሳየን ኢክሩ እንዴ የሚቀርማ ነገር የለም። አዎ ከኛ የሚደበቅ ነገር የለም። የፈለገ ተአምር ቢሆን ማለት ነው። አለበለዚያማ እይታሽን ታጫለሽ። ለማናቸውም ከኡምራ ሲመለስ ስጦታ ይዞላት የተመለሰው ነው ማለት ነው። ማሻአላህ ተባረከላ አበዘበት ታርቀዋል ማለት ይቻላል። ያው እሷ ደግሞ ምርጥ ምግብ ሰርታ ጠብቀዋለች ይመስለኛል። ያው ዙሮ አብሮ ኖረዋል አይ ቲንክ አላቅም፣ አንድ ቤት አውላ አላቅም። ለማናቸውም ታርቀዋል ማለት ነው። ማሻአላህ በቅርቡ ደግሞ ሰርግ ትበላላችሁ ሳትጣሩም ማቀሩም። አዎ ሚዜም ለመሆን በቃ ሰርጉንም ለመብላት ቆበበብ ብላችሁ ተቀመጡ ማለት ነው። ሰርግ ትጣራላችሁ። በቲክቶክም መጣ ብለዋል ማለት ነው። በነገራችን ላይ ኡምራ ሲመጣ እኮ ጸጉር ይላጫል ማንኛውም ወንድ ማለት ነው። እሱ አልተላጨም፣ ስለዚህ ሙሽራ ነው ማለት ነው። አዎ በዚህም ራሱ መለየት እንችላለን። አሜሪካ ጥላው ላጥልትል ስትል አይ እንደዚህማ አሳምሬ አልሰጥም ይሰጣል ቤተሰብ ብሎ ነበረ። አይሰጥም አይሰጥም። አሳምሮ አሳድጎ ፌሚስ አድርጎ መኪና ገዝቶ ሰጥቶ ለዳስፖራ ይሰጣል እንዴ? ኧረ የማይታሰብ ነው የምር የማይታሰብ። ኢትዮጵያ ውስጥ ለመጀመሪያ ጊዜ ለፍቅረኛው ወይም ደግሞ አብራው ለምትሰራ ገና በስራ ባልደረባነት አብራው የቆየችን ልጅ መኪና ገዝቶ መስጠት ኢትዮጵያ ውስጥ እጅግ በጣም አዲስ ነው። ይሄን ደግሞ ታውቃላችሁ ሁላችሁ። በቃ አላጅ በጣም ብዙ ሰው የተደመመበት ነገር ነው። አልሙሂም አሁንም ደግሞ ወደ ሌላ ካፕሎች ልመለስና ማለት ነው ብዙ ፖስት አድርጌያለሁ መጀመሪያ ቪዲዮ ላይ እንዳያችሁት ስለነሱ ኡስታዞች በተለይ ደግሞ ሙስሊሞችን በተመለከተ ተናግረው ነበር ማለት ነው። ግን እኔ የምፈልገው ነገር ማለት ነው ቆይ እንዴት ይሆኑ መናገራቸው ጥሩ ሆኖ እያለ እኔ ደግሞ እንደ ኦዲየንስ አልፈርድም የምር። ቆይ ተምረውም ጨርሰውም ቁጭ ተመርቀውም ቁጭ ባይዘው ያሁን ኢትዮጵያ ውስጥ የሶስተኛ ደረጃ ተማሪ አራተኛ ደረጃ ተማሪ የሁለት አመት የሶስት አመት የአራት አመት ተማሪ ራሱ ዲግሪያቸውን ይዘው ቁጭ አሉ ኢትዮጵያ ውስጥ ማለት ነው። እኔ እንደ ኢትዮጵያ ነው ማወራው እንጂ ይሄ ከሌ ክልል አይደለም የምለው። ግን ብዙዎች ደግሞ በቲክቶክ ወጥተው ዲግሪያቸውን ሲቀዱ ያየንም አለ። ስለዚህ ያ እንኳን አይደለም ትምህርት የሌላቸው እንደዚህ አቅመ አዳም ደርሰው መስራት እንትን ብሎ ደግሞ ኢትዮጵያ ውስጥ መሬት እንኳን መሰጠት ወጣቱ መሬት መሰጠት አቁሟል በአሁኑ ሰዓት ማለት ነው። መሬት መሰጠት አቁሟል። ኢቭን ራሱ አሁን 2 3 4 የወለዱት መሬት የላቸውም። በኩል ነው የሚተዳደሩት። 5 ቤተሰብ 6 ቤተሰብ ኢቭን ማለት ነው። እንኳን እንደዚህ 4 3 ማለት ነው የሚተዳደሩት ዝም ብለው እየቆፋፈሩ ወይም እኩል ነው እንጂ መሬት አይሰጡም።
እና እኔ ልል የፈለኩት ነገር ምንድነው እንዴት ይሆኑ ወጣቶች እንዴት ይሆኑ ሁሉ ጊዜ የቤተሰብ ሸክም ይሆናሉ ወይ ነው የኔ ጥያቄ መምከራቸው ጥሩ ሆኖ እያለ ሁሉ ጊዜ እንዴት የቤተሰብ ሸክም ሊሆኑ ይችላሉ ሊገባኝ አልቻለም አሁን ትልቁ ችግር የሆነው ምንድነው ወንድ ካሴት እየሆኑ ሲሰሩ ሲያዋቸው ይሄ ነገር حرام ነው حرامና ሐላሉን እወቁ ነው እያሉ ያሉት ማለት ነው በርግጥ እኔ ለመናገር እንደዛ መሆኑ እኔ በራሴ ማለት ነው ይደብረኛል በጣም ነው የሚደብረኝ ሳያቸው ደስ ይለኝና ባያቸውም ደግሞ ምን እንደሆነ ታውቃላችሁ ባልና ሚስት ቢሆኑ በቃ ቶሎ ብለው ቢያገቡ እላለሁኝ እንደኔ አመለካከት ማለት ነው ግን እነሱ ያው ስራ ነው በቃ ስራ ነው ምክንያቱም ያጡት ስራ ስለሆነ ማለት ነው ስለዚህ አይፈረድባቸው طيب እሺ ምን ይስሩ ነው የኔ ጥያቄ የምር አድርሱልኝ ምን ይስሩ ትምርትም ተምሮ ቁጭ ነው በቃ አቅማዳም ደርሶ ትምርት ከጨረሱ በኋላ እኔ ብዙዎችን አቃለሁ 12ኛ ክፍል ጨርሰው ዩኒቨርሲቲ ገብተው والله እኔ አቃለሁ መምህር ሆኖ የመጣ ሰውዬ አቃለሁ እዚህ ሀገር ማለት ነው በባህር ደም ታቃታላችሁ ሸዋዬ ገጠሪዋ ወንድም መምህር ነኝ አለ ግን እዚህ ሀገር መጥቶ ነበር ተይዞ ሆዶባታል አሁን ላይ ማለት ነው እንደገና ደግሞ አሁን ኢትዮጵያ ውስጥ የግድ ደግሞ አሁን ሴት ለብቻዋ ተስራ ከተባለ ለስራ ካለች መንቀሳቀስ ይኖርባታል የዛ ስትንቀሳቀስ ደግሞ ሴት ናት በዚህ ሰዓት ኢትዮጵያ ውስጥ ሰላም የለም ጠባቂ ያስፈልጋታል ያ ደግሞ የኔ የምትለው የወንድ ጓደኛ ደግሞ እሱን ጋር ስትሆን የተወሰነ ሞራል ይሰማታል አይደል ሶ ለመስራት ትገደዳለች እንደገና ደግሞ አይ ቲንክ ሁለት ሆነው እንደዚህ ሴትና ወንድ ሆነው ሲሰሩ ደግሞ ተመልካች አለ እነሱ የሚያስቡት የሚያዩት ምንድነው እከሌ ጋር ቢሆን ተመልካች አለኝ እከሌ ጋር ቢሆን ጥንድ እንሆናለን ተመልካች እናገኛለን ቶሎ የማደግ እድል ቶሎ የመከፈል እድል ይኖረናል ብለው ስለሚያስቡ ነው እኔ ኡስታዞች አሁን ምን ይያሉ ምን እንደሆነ ባላቅም እኔ አልፈርድባቸው የምር አልፈርድባቸውም አሁን ራሱ የተወሰነ ስራ እንኳን ቢይዙ የሆነ ጊዜ ያቆማል የሆነ ጊዜ ደግሞ ያገኛሉ ያችኑ ደግሞ ተጃቸው ወደ አፋቸው ያደርጋሉ አሁን ላይ እኮ አብዛኛው አጉቶ መቆም አይችልም ለምን ኢኮኖሚ የለም ሰርቶ የሚያድርበት ቦታ ሰርቶ የሚያድርበት መሬት ያው ከቤተሰቡ ጋር ካልሆነ በስተቀር ማለት ስለዚህ ያ ስለሌለ እንዴት ይሆኑ ነው የኔ ጥያቄ ማለት ነው አሁን በተለይ እየሰፋ ነው ይሄ ነገር እየሰፋ እየሄደ ነው በተለይ ሶሻል ሚዲያ ላይ ምናምን በጣም ጥንድ እየሆኑ ነው መጨረሻቸውን ያሳምርላቸው አቦ አስቸጋሪ ነው የምር አቦ ሰብስክራይብ አድርጉ እናቴ ሆይ ጉዲኒ ምን አገባኝ እኔ ያያለይ ተጅባለ ጣላ ይላል ሆይ እናቴ ለላ እንዴ ለህትም ለወንድም ለወገንም ማሰብ እኮ ግድ ነው የምር የቀልዱ ቀልድ ነው እኔ እንደው ያሳስበኛል የምር ያሳስበኛል በቃ እንዴት እንዲሞ ወይ የምር ነው እኔ ዝም እየተላይ ነው የምስቀው እንጂ የምር ተምር ነው ማስብላችሁ የምር ያው ሃይማኖት አይፈቅድም ታውቃላችሁ እንዴት ነው የሚኮነው ሰው ሳይበላ ሳይጠጣ ያድራል እንዴ አረ ሰብስክራይብ አድርጉ